በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መካሄዱን ዲፕሎማቲክ ምንጮች ተናግረዋል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ዘግቧል። በሰሜን ኢትዮጵያ የአማራና የትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭት እየተካሄደ መሆኑን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። ግጭቶች የተቀሰቀሰው ጸለምት በሚባል የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኙ አካባቢ መሆኑን ያመለከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲል እንደተናገረ ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁት የዲፕሎማሲ ምንጭ ለኤፍቢ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጋ ነው ብሏል። ምንጩም አክሎም ባለፈው ቀናት ግጭት እንደነበረ የተረጋገጠ ነው፣ ነገር ግን ዛሬ ሐሙስ ስላለው ሁኔታ የምናውቀው ነገር የለም ብሏል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ረቡዕ ዕለት በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች ትግራይ ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ በማለት በትግረኛ ጽፈዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ግጭት መካሄዱን በሚያመለክት ሁኔታ የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ የጦር ስልት መከተላቸው ጠቅሰው ከእንግዲህ አጉል መስዋዕትነት አልከፍንም ብለው ተቃውሞ አሰሙ በማለት ጥሪ አቅርቧል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዳቸውን አረጋግጠው ነገር ግን ኢኤፍቢ ለፌዴራል መንግስት ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቀ ይገኛል። በተመሳሳይ ሮይተርስ የዜና ወኪል አንድ የዲፕሎማቲክ ምንጭ ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመለከተ የፌዴራል መንግስት ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህንንም ተከትሎ የኢትዮጵያ አየር መንገድ ከትግራይና ወደ ትግራይ የሚደረጉትን በረሮች ከእቅዱ ውጭ በመሆን ምክንያት ማቋረጡን ለመንገደኞቹ በአጭር የጽሑፍ መልእክት ትናንት አመሻሽ ላይ ካስታወቀ በኋላ በዛሬው ዕለት ሐሙስ በረራው ተቋርጧል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደሰ መንግስቱ በረሮች መቋረጣቸውን ለቢቢሲ አረጋግጧል። ነገር ግን ዝርዝር መረጃው እንደሌላቸው ዛሬ ረፋድ ላይ ተናግሯል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ እስካሁን ምላሽ ባያገኝም አንድ ስማቸው እንዳይጠቀስ ያልፈለጉ የአየር መንገዱ ባልደረባ እንደገለጹት በረሮች ለዛሬ ሐሙስ ብቻ የተሰረዙት፣ ነገር ግን የቀጣይ ቀናት በረሮች በሚኖሩት ሁኔታ የሚወሰን ይሆናል ብሏል። ይህ በእንዲህ እንዳለ በፌዴራል መንግስትና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋት የትግራይ ክልል ነዋሪዎች ገንዘባቸውን ለማውጣት ወደ ባንኮች በብዛት መሄዳቸውን ሮይተርስ ዘግቧል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ የአውሮፕላን በረሮች ለምን እንደተቋረጠ ከፌዴራል መንግስት ማብራሪያ ጠይቆ ምላሽ እንዳላገኘ ተናግሯል ብሏል። የፌዴራል መንግስት ሆነ የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉት በረሮች ስለመቋረጡ የሰጡት ማብራሪያ የለም። ወደ ቀጣይ መረጃ አለፍን። በአሜሪካና በኢራን መካከል ያለው ውጥረት በአዲስ ደረጃ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አዲስ የኒውክሌር ስምምነት ላይ ካልተስማማች ከባድ ወታደራዊ እርምጃ እንደሚወሰድባት በድጋሚ አስጠንቅቋል። ይህ ማስጠንቀቂያ የመጣው ዋሽንግተን በመካከለኛው ምስራቅ የወታደራዊ ኃይሏን ስብስቧን እያጠናከረች ባለችበት ወቅት ነው። በቅርብ ቀናት ውስጥ የአሜሪካ የአየር ኃይል በክልሉ የተራዘመ የአየር ልምምድ አካሂዷል። የልምዱ ዓላማ ወታደሮችና አውሮፕላኖች በአጭር ጊዜ ማሰማራት፣ ከተፈታተነ መስመሮች ማንቀሳቀስና በአነስተኛ አሻራ የጦር እርምጃ መፈጸም ችሎታን ለማሳደግ መሆኑን የአሜሪካ የአየር ኃይል ማዕከላዊ ኮማንዶ ገልጿል። ይህ እርምጃ ብቻ ሳይሆን አሜሪካ የጦር መርከቦችና ሌሎች የባህር ኃይሎች ወደ ክልሉ እየላከች መሆኑ ተገልጿል። ፕሬዚዳንት ትራምፕ እንደተናገሩት ብዙ መርከቦች ወደዛ አቅጣጫ እየተጓዙ ነው። ምናልባትም ምንም ነገር እንዳይከሰት እመኛለሁ፣ ግን ሁኔታውን በቅርብ እከታተላለሁ ብለዋል። ትራምፕ በትሩዝ ሶሻል ላይ ጊዜ እያለቀ ነው በማለት ለኢራን ግልጽ መልእክት ልኳል። እንደ አሜሪካ አስተዳደር አባላት ገለጻ ኢራን ወደ ድርድር ጠረጴዛ ካልተመለሰች ቀጣይ እርምጃ ከዚህ በፊት ከተወሰደው እጅግ የከፋ ሊሆን ይችላል። በሌላ በኩል ኢራን ከአሜሪካ የሚመጣው ማንኛውም ጥቃት በፍጥነትና በኃይል እንደምትመልስ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ የኢራን መሬት፣ የአየር ክልል ወይም የውሃ ክፍል ላይ የሚደርስ ማንኛውም ጥቃት የአገሪቱ ወታደራዊ ኃይል ሙሉ በሙሉ ያነሳሳል ብለዋል። ነገር ግን ኢራን በተመሳሳይ ጊዜ ፍትሐዊና ክብሩን የሚጠብቅ የኒውክሌር ስምምነት ላይ ለመድረስ ፍላጎት እንዳላት ተናግራለች። የኢራን ምክትል የውጭ ጉዳይ ሚኒስትር በአሁኑ ወቅት ቀጥታ ድርድር እየተካሄደ እንዳልሆነ፣ ነገር ግን በተዘዋዋሪ መልእክተኞች ግንኙነት እየቀጠለ መሆኑን ገልጿል። ድርድር እንዲኖር ከፈለጉ ማስፈራራትን መጀመሪያ ማቆም አለባቸው ብሏል።
ይህ ሁኔታ በ2018 አሜሪካ ከኢራን የኒውክሌር ስምምነት ከወጣች በኋላ የተጀመረው ውጥረት ይበልጥ አባብሶታል። ከዛ ጊዜ ጀምሮ ማዕቀቦች፣ የጦር ማስፈራራቶችና የፖለቲካ ግጭቶች በሁለቱ ሀገራት መካከል መደበኛ ሆኗል። በክልሉ ያሉ ሌሎች ሀገራት ሁኔታውን በጥንቃቄ እየተከታተሉ ይገኛሉ። ሳውዲ አረቢያና የተባበሩት አረብ ኤሚሬት የአየር ክልላቸውን በኢራን ለሚደርሰው ጥቃት እንዳይውል እንደማይፈቅዱ ግልጽ አድርጓል። ይህም ክልሉ ወደ ሰፊ ጦርነት እንዳይገባ ያለውን ፍርሃት ያሳያል። በአውሮፓ በኩል የኢራን እስላማዊ አብዮት ጠባቂ የሽብርተኛ ድርጅት ለመሰየም ጫና እየጨመሩ ነው። ይህ ጉዳይ በብራስልስ የሚካሄደው ውይይቶች ዋና አጀንዳ መሆኑ ተገልጿል። በአጠቃላይ በአሜሪካና በኢራን መካከል ያለው ውጥረት እየተባባሰ መሄዱ መካከለኛ ምስራቅን በሌላ ትልቅ ቀውስ ውስጥ ሊገባ ይችላል የሚል ስጋት እየተነሳ ነው። ዲፕሎማሲ ያሸንፋል ወይስ ጦርነት ይቀድማል? ይህ ጥያቄ አሁንም መልስ ያልተገኘለት ነው። እስካሁን ድረስ ያየነው አንድ ግልጽ ጥያቄ ወደፊታችን ያቀርቧል። አሜሪካና ኢራን ወደ ጦርነት እየቀረቡ ነው ወይስ ይህ ሁሉ የፖለቲካ ጫና ብቻ ነው? ዩኤስኤስ አብርሃም ሊንከን ወደ ባህረ ሰላጤ መምጣት ቀላል ውሳኔ አይደለም። የመርከብ መጓጓዣ ብቻ አይደለም፣ መልእክት ነው። የፖለቲካ መልእክት፣ የጦር መልእክት፣ በተለይም የማስጠንቀቂያ መልእክት ነው። አሜሪካ በዚህ መርከብ እኛ እዚህ ነን፣ አቅም አለን፣ ፍላጎትም ካለ እርምጃ እንወስዳለን ብላ እያሳየች ነው። ነገር ግን ይህ ማለት ጦርነት ይኖራል ማለት አይደለም፣ ቢያንስ በአሁን ሰዓት። ለምን? ምክንያቱም ጦርነት ለአሜሪካ ቀላል ቢመስልም ውጤቱ ግን አደገኛና ውስብስብ ነው። ኢራን ኢራቅ አይደለችም፣ ሊቢያም አይደለችም፣ አፍጋኒስታንም አይደለችም። ኢራን የክልሉ ትልቅ ኃይል ናት። ሚሳኤል አላት፣ ወኪል ኃይሎች አሏት። እናም በክልሉ ውስጥ ብዙ እጆች አሏት። አንድ ጥቃት በቀላሉ ወደ ክልላዊ ጦርነት ሊቀየር ይችላል። ስለዚህ ተንታኞች የሚሉት አንድ ነገር ነው። አሜሪካ ጦርነት አትፈልግም፣ ግን ጦርነት ሊጀመር እንደሚችል እያሳየች ነው። የተባለው ማክሲመም ፕሬዠር ወይም ከፍተኛ ጫና የፖሊሲ አካል ነው። ኢራን ወደ ድርድር ጠረጴዛ ለመመለስ በፍርሃትና በክፊት ለመጫን ትራምፕ የሚናገሩት ከቀድሞ የበለጠ የሚለው ንግግር የጦርነትን ማስታወቂያ ሳይሆን የፖለቲካ ፍርሃት መፍጠሪያ ነው። ኢራን ደግሞ ይህንን በደንብ ታውቃለች። ስለዚህ እሷም በቀጥታ ጦርነት ሳይሆን በቃል በማስጠንቀቂያና በወኪል ኃይሎች ምላሽ ትሰጣለች። በአጠቃላይ ዛሬ ያለንበት ሁኔታ የጦርነት በር ላይ ቆመናል፣ ግን ገና አልገባንም የሚል ነው። አንድ ስህተት፣ አንድ የተሳሳተ ስሌት፣ አንድ ያልተሰበ ግጭት ሁሉ ሊቀይር ይችላል። ለዚህ ነው ዓለም አይኑን ወደ ባህረ ሰላጤ ያቀናበረው። ጥያቄው አሁንም እዚህ ነው። ዲፕሎማሲ ይቀድማል ወይስ መሳሪያ? ቀጣይ ቀናትና ሳምንታት መልሱን ይነግረናል። እስከዛ ድረስ ዓለም ትንፋሹን ይዞ ትጠብቃለች። ኢራን ደብዳቤ ላከች። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዚዳንት ትራምፕ በማህበራዊ ሚዲያ ላይ በማስጠንቀቃቸው ተከትሎ ኢራን ለተባበሩ መንግስታት የአቤቱታ ደብዳቤ አቅርባለች። የተባበሩ መንግስታት አምባሳደር ቋሚ መልእክተኛ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባቸው ደብዳቤ ዛቻ የመንግስት ድርጅት ቻሪቲ በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግ የሚቃረን የተባበሩ መንግስታት ቻሪቲ የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደር ቋሚ መልእክተኛ ጠይቋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነት ባህር ቀጠናዊ ውጥረት የሚያባብስ ያልተሰበባቸውን ክስተቶች እንዲፈጠር የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ደብዳቤው ጨምሮም የትኛውም አይነት ጸብ አጫሪ ወይም ወታደራዊ ጥቃት የሚፈጽሙ ከሆነ ኢራን ሉዓላዊነቷንና የግዛት አንድነቷን ህዝቧን ለመከላከል ሁሉንም አስፈላጊ እርምጃ ትወስዳለች በማለት አስጠንቅቋል። ይህንም ተከትሎ ለሚከሰተው የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስ ዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩ መንግስታት በጻፈችው ደብዳቤ ገልጻለች። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት በኢራን ጉዳይ ከእስራኤልና ከሳውዲ ጋር ለመመካከር ጊዜ ቀጠሩ። ሁለተኛ ከፍተኛ የአሜሪካ ባለስልጣናት የኢራን ጉዳይ በተመለከተ ከእስራኤልና ከሳውዲ አረቢያ የመከላከያና የደህንነት ባለስልጣን ጋር ይመካከሩ እንደሆነ የአሜሪካ ኤክሲዮስ ዘግቧል። የአሜሪካ የጦር መርከቦች ወደ መካከለኛ ምስራቅ መቃረባቸው ተከትሎ አሜሪካ በኢራን ላይ ጥቃት ልትፈጽም ትችላለች በሚል ተዘግቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ተጨማሪ የጦር መርከብ ወደ ስፍራው መላኩ ተዘግቧል። ያለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎች የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ሰነዝራለች የሚል ስጋት ውስጥ ናቸው። በኢራን ውስጥ ያሉ ኢላሞች በተመለከተ እስራኤልና አሜሪካ መረጃ የተለዋወጡ እንደሆነ የአሜሪካ መገናኛ ብዙሃን ኤክሲዮስ በድረገጹ ያወጣው መረጃ ይጠቁማል። ጦርነቱ ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያ ዲፕሎማሲያዊ መፍትሄ እየፈለገች ትገኛለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ከዚህ ቀድሞ በኮንግረስ ኮሚቴ ባደረጉ ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል፣
ውድቀት ይጠብቋል ብሏል። ህዝባዊ ተቃውሞ በበረታበት ኢራን ጠቅላይ መሪ አልካሚኒ ከስልጣን ቢወገዱ በማን እንደሚተኩ እንደማይታወቅ ተናግሮ የኢራን ጉዳይ ከቬንዙዌላ በላይ ውስብስብ እንደሆነ የገለጹት ማርኮ ሩቢዮ ጥንቃቄ የሚሻ ነገር ነው ብሏል። አሜሪካ በቀጠናው ያሉ ዜጎች ለመጠበቅ ስትል ጊዜያዊ ያልጠበቀ ጥቃት ልትፈጽም እንደምትችል ቢናገሩም ትራምፕ ግን ውሳኔ ላይ አለመድረሳቸው ተገልጿል።